more I could give? Nothing. But I'm telling you, it goes by fast. And if you don't give it your all, you're going to regret it. Kobe Bryant. It's as simple as that. What does love feel like for you? What does love feel like? So I think I describe it as a beautiful journey. You know, it has its ups and downs. Things are never perfect. But through love, you continue to persevere. And you move through them. You move through them. Through that storm, beautiful sun emerges. Right? And inevitably another storm comes. And guess what? You ride that one out too. So I think love is a certain determination and persistence to go through the good times and the bad times with the someone or something that you truly love. ይህ የኮቢ ብራያንት ታሪክ ከስፖርተኛ በላይ የሆነው ወደ ፍጹምነት በሚያደርገው ጉዞ ላይ የሚታየው የማይናወጥ የአእምሮ ጥንካሬና ስነ ስርዓት የሚዳስስ ነው። ኮቢ ወይም ብላክ ማምባ በመባል ይታወቅ የነበረው በስሜት ቀስቃሽ ተሰጥኦ ብቻ ሳይሆን ወደ አስፈሪ ደረጃ በሚጠጋ መልኩ በስራው ላይ ባለው ቁርጠኝነትና የላቀ ውጤት ለማምጣት ባለው አባዜ ነው። ይህ የኮቢ ማንነት በአጭሩ ሲቀርብ ነው። የኮቢ ብራያንት ታሪክ የሚጀምረው በፍጹም ፍላጎትና አባዜ በተሞላ አእምሮ ውስጥ ነው። ለኮቢ ቅርጫት ኳስ ስፖርት ብቻ አልነበረም። ይልቁንም ህይወት፣ ኪነ ጥበብና የጦር ሜዳ ነበር። ከየትኛውም የዓለም ምርጥ አትሌት የላቀ ውጤት ለማምጣት ሲል የራሱን የስነልቦና ፍልስፍና ፈጠረ። ይህም ማምባ ሜንታሊቲ በመባል ይታወቃል። ይህ አመለካከት በአምስት ዋና ዋና ምሰሶች ላይ የተመሰረተ ነው። ፍጹም የሆነ አባዜ፣ ጨካኝ ትጋት፣ ከፍተኛ ጥንካሬ እናም አለመፍራት እንዲሁም እውነታን መቀበል ነው። እነዚህ ሁሉ አንድ ላይ ተዳምረው ኮቢን ከዓለም ምርጥ ተጫዋቾች ለተወሰነ ዓላማ ብቻ ሳይሆን በየቀኑና በየሰዓቱ ለመስራት የሚያስችል የማይናወጥ መንፈስን ፈጠሩለት። ኮቢ ይህንን ማንነት የመረጠው በ1990ዎቹ አጋማሽ ላይ ከአንድ የስነልቦና ባለሙያ ጋር በሚሰራበት ወቅት ነው። ብላክ ማምባ የሚል ቅጽል ስም በመስጠት የኮቢን የተለመደውና የህብረተሰቡን ሕግ የሚከተል ማንነት ከማይበገርና ጨካኝ ከሆነው ተወዳዳሪ ማንነት ለመለየት አሰበ። የኮቢን አባዜ አስፈሪ የነበረው የፈለገውን ግብ ለማሳካት የሚያስፈልጉትን መስዋዕትነቶችና ቅድሚያ የሚሰጣቸውን ነገሮች በጥንቃቄ መለየቱ ነበረ። ለኮቢ ማሸነፍ ከሁሉም በላይ ነው። ከቤተሰብ፣ ከጓደኝነት አልፎ ተርፎም ከጤንነት በላይ ነበረ። ኮቢ ከሌሎች ሁሉ በላይና የተሻለ ለመሆን በማለት ይመኝ ነበረ። ይህ ምኞቱ ከወትሮም የበለጠ መስራት የሚጠይቅ ነበረ። በስራው ላይ የነበረው የአባዜ ደረጃ ከስልጠና ባልደረቦቹና አብሮ ከሚሰሩ ሰዎች ጋር ያለውን ግንኙነት ሳይቀር አበላሽቶ ነበረ። ለኮቢ ባልደረቦቹ ጓደኞቹ ሳይሆኑ መሳሪያዎቹ ነበሩ። የሱ ስኬት ዋስትና የሚሰጡ መሳሪያዎቹ። ሁለተኛም የጊዜን ዋጋ ማወቅ። ኮቢ ጠዋት 4 ሰዓት ላይ ይነሳ ነበረ፣ ማለትም ሌሊት 10 ሰዓት ላይ። ይህን የሚያደርገው ሌሎች ተኝተው በነበረበት ሰዓት ኳስ ስለሚጫወት ብቻ አልነበረም። ይልቁንም የሌሎቹን 6 ሰዓት ለመስረቅ ነው። አንድ ሰው በሳምንት ውስጥ የሚያከናውነውን የስልጠና መጠን በ4 ቀናት ውስጥ ይጨርስ ነበረ። ኮቢ በስልጠና ላይ የሚደርስበት ስቃይ ይወደው ነበረ። ስቃዩ ከሌሎቹ የላቀ መሆኑን የሚያረጋግጥለት ማስረጃ ነበር። ስቃይ ማለት ደካማውን አካል ከጠንካራው አእምሮ መለየት ማለት ነው። የኮቢ አባዜ የስነ ልቦና ጦርነትን ያጠቃልላል። ተፎካካሪዎቹን በጥንቃቄ ያጠና ነበረ። የእንቅልፍ ልማዳቸውን፣ ድክመታቸውንና የሚፈሩትን ነገር ያውቅ ነበር። ኮቢን መጋፈጥ ማለት
በግል ክህሎት ብቻ ሳይሆን በአእምሮ ጨዋታ መጋፈጥ ማለት ነበር። ኮቢ ተጋጣሚዎቹን ለመዋጋት የራሱን አባዜ እንደ መሳሪያ ተጠቀመበት። ለምሳሌ በአንድ ወቅት ተጋጣሚውን ጠዋት 3 ሰዓት ላይ ከእንቅልፉ ነቅቶ ስልጠና ሲጀምር አገኘ። ለምን ገና አሁን ብሎ ጠየቀው። እሱም 1 ሰዓት ቀድሜ ጀምሬያለሁ አለው። በማግስቱ ጠዋት 2 ሰዓት ላይ መጣ። እሱ ግን 1 ሰዓት ጀምሬያለሁ። ይህንን ሳያይ አልቀረም። በመጨረሻም ተስፋ ቆረጠ። እሱን ያሸነፍኩት በጨዋታ ሜዳው ሳይሆን በአእምሮ ነበር። የኮቢ ብራያንት አባዜ በስልጠናው ሰዓትና ጥንካሬ ብቻ ሳይሆን በልምምድ ይዘቱና ስነ ስርዓት ላይም ጎልቶ ይወጣል። ኮቢ ለራሱ የወሰነው የስልጠና መጠን ሰው ሰራሽና ከእውቀት በላይ የሆነ ይመስል ነበር። እሱ በጣም የታወቀው በስልጠና ዘዴ 4-4-4-4 በመባል ይታወቃል። ይህም በየቀኑ በስፖርታዊ እንቅስቃሴ ላይ 4 የተለያዩ ምዕራፎችንና በድምሩ ለ4 ሰዓታት ያህል በትኩረት መስራትን ያካትታል። ከነዚህ ልምምዶች መካከል የተወሰኑት ከፍተኛ ጥንካሬ ስልጠና ለረጅም ሰዓታት መስራት ብቻ ሳይሆን በእያንዳንዱ ምዕራፍ ላይ የሙሉ ኃይል ትኩረት መስጠት። ሁለተኛ ኮቢ ራሱ ወደ ከፍተኛ የአካል ጥንካሬ ለመግፋት ከባህር ኃይል ሰራተኞች የሚጠበቁትን የጽናት ልምምዶች ይጨምር ነበር። የኮቢ አባዜ አስፈሪ ከሚያደርጉት ነገሮች አንዱ የእንቅልፍ ልማዱ ነው። ኮቢ በቀን ከ3 እስከ 4 ሰዓት ብቻ ይተኛ ነበር። ሌሎች በእንቅልፍ እያረፉ ባለበት ወቅት እሱ ይሰራ ነበር። ይህ የአኗኗር ዘይቤ የእንቅልፍ ስርቆት በመባል ይታወቅ ነበር። የሚወዳደሩ ሰዎች 8 ሰዓት የሚተኙ ከሆነ እኔ 4 ሰዓት ብቻ ነው የሚተኛው። ይህ ማለት በየቀኑ 4 ሰዓት እበልጣለሁ ማለት ነው። በአመት ውስጥ ይህ ወደ 1500 ሰዓታት የሚሆን ጥቅም ይሰጠኛል። በጊዜ ሂደት ይህ ክፍተት የሚሸፍን አይደለም። ይህ አመለካከት በረጅም ጊዜ ውስጥ በአካሉ ላይ ከፍተኛ ጉዳት ሊያደርስ እንደሚችል ቢያውቅም ለኮቢ ግን ድሉን ለማረጋገጥ የሚያስፈልግ መስዋዕትነት ነበረ። ለእርሱ አካል ለጊዜው የሚጠቀምበት መሳሪያ እንጂ ለዘላለም የሚቆይ ነገር አልነበረም። የኮቢ ስልጠና አካላዊ ብቻ አልነበረም። የትኛውንም ተፎካካሪ የማያደርገውን ጥልቅ የሆነ የስነ ልቦና ጥናት ያካትታል። ኮቢ እያንዳንዱን ተጋጣሚ ከከዋክብት እስከ ተተኪ ተጫዋቾች ድረስ በቪዲዮ ይመረምር ነበር። የድክመት ነጥቦችን ያወጣል፣ የግል ስነ ልቦና ይመረምራል፣ እንዲሁም የድምጽ ቃናዎችን ይመለከታል። ይህ አባዜ የተሞላበት ትንተና ኮቢን በሜዳ ላይ እንደ ኮምፒውተር ያደርገው ነበር። ድርጊቱን ለመፈጸም በፊት የተጋጣሚውን ቀጣይ እርምጃ የማወቅ ችሎታ ነበረው። በአንድ ታዋቂ ታሪክ አዲስ ባልደረባ ኮቢን ከስልጠና በኋላ ጠዋት 3 ሰዓት ላይ እንዲጫወት ጋበዘው። ኮቢ በደስታ ተቀበለው። ወጣቱ ተጫዋች ሲመጣ ኮቢ ቀድሞውኑ በላብ ተነክሮ ነበረ። እሱ የተጋጣሚውን ግብዣ ከመቀበል በፊት የራሱን ልምምድ 4 ሰዓታት ያህል አጠናቋል። ይህ የኮቢ መልእክት ነበር፣ የምትተጋ ከሆነ እኔ የበለጠ እተጋለሁ። ኮቢ ብራያንት ወደ ቅርጫት ኳስ ሜዳ ሲገባ ግቡ ዝም ብሎ ማሸነፍ አልነበረም። ግቡ ተጋጣሚውንና በአካልና በስነ ልቦና መደምሰስ ነበረ። ማምባ ሜንታሊቲ በጨዋታው ላይ ርህራሄ አያውቅም ነበር። ኮቢ ተፎካካሪዎቹን ያከብራል፣ ነገር ግን በሜዳ ላይ ጓደኝነት ወይም ርህራሄ የለም የሚል መርህ ነበር። ይህ የማሸነፍ አባዜ ኮቢን በትልልቅ ጨዋታዎች ላይ ታላቅ ያደርገው ነበር። የጨዋታው ሁኔታ እየከበደ በሄደ ቁጥር የኮቢ ትኩረት ይበልጥ ይሳብ ነበር። በቅርጫት ኳስ ውስጥ ወሳኝ በሆኑ ጊዜያት ከፍተኛ ውጤት ማስመዝገብ በሚባል ቃል አለ። ኮቢ ግን ይህንን እንደ ቅድመ ውሳኔ ያየው ነበር። ወሳኝ ምቶችን የመውሰድ ኃላፊነት የእሱ መሆኑን ያምን ነበር። እናም ስህተት የመስራት ፍርሃት በእርሱ ውስጥ አልነበረም። ኮቢ ብራያንት ለዓለም ትቶት ያለፈው ውርስ የዋንጫና የሜዳሊያ ብዛት ብቻ አልነበረም። ዋናው ሌጋሲ ማምባ ሜንታሊቲ የሚለው ፍልስፍናው ነው። ኮቢ ከሞተም በኋላም ይህ የአእምሮ ሁኔታ ከቅርጫት ኳስ ዓለም አልፎ በቢዝነስ፣ በሳይንስና በኪነ ጥበብና በሌሎች የህይወት ዘርፎች ውስጥ ለብዙዎች መሪ ሆኗል። ኮቢ ከስፖርት በኋላ ያለው ህይወቱም ተራ አልነበረም። የእሱ አባዜ ከሜዳው ውጪም ቀጥሏል። ትኩረቱን ወደ ፊልም አሰራርና ታሪክ መተረክ አዞረ። በ2018 ዓ.ም ደግሞ ስለ ቅርጫት ኳስ ባዘጋጀው አጭር አኒሜሽን ፊልም ወይም ዲር ባስኬትቦል የኦስካር ሽልማት አገኘ። ይህ ድል የኮቢን ተፈጥሯዊ የላቀ የመሆን ፍላጎት ያሳያል። ማንኛውም አዲስ ነገር ሲጀምር ፍጹም እስከሚሆን ድረስ ሙሉ በሙሉ ራሱን ይሰጣል። የኮቢ ታሪክ ግን የአባዜ ጨለማ ገጽታንም ያሳያል። የማሸነፍ ፍላጎቱ አንዳንዴ ጨካኝ እንዲሆን፣ ከባልደረቦቹ ጋር ያለውን ግንኙነት እንዲያበላሽና አካሉን እስከ መጉዳት ደረጃ እስኪያሰቃይ አድርጎታል። ይህ ፍላጎት ኮቢን ታላቅ ቢያደርገውም በዙሪያ ባሉ ሰዎች ላይ ግን ከፍተኛ ጫና ይፈጥር ነበር። ኮቢ ብራያንት በጃንዋሪ 26 ቀን 2020 ዓ.ም በአስደንጋጭ የሄሊኮፕተር አደጋ ህይወቱ አለፈ። ሞቱ መላው ዓለምን ያስደነገጠ ቢሆንም የሱ ማምባ ሜንታሊቲ ግን
የዘላለም ቅርስ ሆኖ ቀጥሏል። እሱ የላቀ ውጤት ለማግኘት የሥነ ሥርዓት አባዜና የማይናወጥ ቁርጠኝነት አስፈሪ ምሳሌ ሆኖ ይኖራል። ኮቢ የፈለገውን ታላቅነት አግኝቷል። እሱ የፈለገውን ደግሞ በድሉ ሳይሆን ታላቅነትን ለመፈለግ ከነበረው ጥረት እንዲታወስ ነበረ። ይህንንም ደግሞ አግኝቷል።